በዚህ ዘመን ልጆቻችንን እኛ ቤተሰቦች ወላጆች ብቻ አይደለም እናሳድገው። ጎረቤት አብሮ ያሳድግልሃል፣ የሰፈር ሰው አብሮ ያሳድግልሃል፣ ትምህርት ቤት ጓደኛ። በጣም አዘኑ። ወላጅ አባት በዚህ ደረጃ ተበሳጭቶ ተቆጥቶ እያነባ ልጄ መኖር ከለከለኝ ሲል ዑመር ይሄ ልጅ እንዲመጣ ዱር አለቻቸው ታውቃላችሁ። ዑመር ብሎ እያደገ እየጎረመሰ ጸጉሩን ከሚያሳድግ ጋራ ጸጉሩን እያሳደገ ሱሪውን ከሚቆርጥ ጋራ ሱሪውን እየተለተለ አንዳንድ ወጣቶች እንዴት ያስቀናሉ መሰላችሁ? እንዴት ያስደስታሉ መሰላችሁ? ከየት ቤት ነው የወጡት? የዚህ ልጅ እናት ማን ናት? የዚህ ልጅ አባት ማን ነው? ከምን አይነት ቤት ነው የወጣው? 8 ወር 7 ወር ተምዛ ዩኒቨርሲቲ ተምረው ሲወጡ ልጆቹ ሒጃባቸውን አስተካክለው ጸባያቸውን አስተካክለው ኡሱሉ ሰላሳ ኪታቡ ተውሂድ ኡሱሉ ኢማን ምናምን ኪታብ ቀርተው በጣም ጥሩ ልጆች ነው። እኔ ሁሉ ጊዜ ስመክር ሁሉ ጊዜ ስገስጽ እምቢ ብላችሁ ዛሬ ምን ተገኘ? ልጆችን ማሳደግና ልጆችን ለቁም ነገር ማብቃት በጣም ከባድ ፈተና በሆነበት ዘመን ይሄን ርዕስ መምረጣችሁ ተገቢ ነው። ምናልባት ርዕሱ በጣም ሰፊና ረጅም ከመሆኑ የተነሳ በአንድ ሐልቃ እንደዚህ በአንድ ግንኙነት አያልቅም። ያው የምንችለውን ያህል እንሰድድ እንቃርብ። ከዛ አንፃር ልጆች አላህ ስብሓንሁ ወተዓላ ለእኛ የሰጠን አማና ናቸው። አማና ታውቃላችሁ፣ አማና ናቸው፣ አደራ ናቸው። ኢና ዐረድና አልአማነተ ዐለ ሰማዋት ወልአርድ እንዳለው የአላህ ስብሓንሁ ወተዓላ አማና ናቸው። እነዚህ ልጆች ወደ ዱንያ ሲመጡ ንጹህ ልቦና ልክ ነጭ ወረቀት ምንም ነገር ያልተጻፈበት ነጭ፣ ብትፈልግ በቀይ ታቀልመዋለህ፣ ብትፈልግ በቢጫ፣ ብትፈልግ በወርቃማ፣ ብትፈልግ በጥቁር ልታቀልመው የምትችል ልክ እንደ ነጭ ወረቀት ንጹህ ልቦና፣ ንጹህ ህሊና፣ ጨዋዎች፣ ንጹሆች፣ ጥሩዎች ሆነው ነው አላህ ለኛ የሰጠን እነዚህ ልጆች። ታዲያ እነዚህ ልጆች እንደ አይን ብሌናችን ከምንም ነገር በላይ በጣም በእንክብካቤ በአቅማችን በሚፈቅደው ሁሉ ጥረት በማድረግ አላህ ንጹህ አድርጎ ኩሉን ይውለዱ ዐለል ፊጥራ እንዳሉት ረሱሉላህ ሰለላሁ ዐለይሂ ወሰለም ማንም ልጅ በሚወለድበት ጊዜ በፊጥራ ነው የሚወለደው። በተፈጥሮ እምነት በኢስላም በሐኒፊያ ነው የሚወለደው። ሽርክ አያውቅ፣ ኩፍር አያውቅ፣ ዕስያን አያውቅ፣ ሲሕር አያውቅ፣ ግሽ አያውቅ፣ ማታለል፣ መዋሸት፣ ማጭበርበር፣ ማወናበድ፣ ብልግና ምን አያውቅ፣ ንጹህ ሆኖ ነው የሚወለደው። ታዲያ ይሄ ልጅ እያደገ ሲመጣ የወላጆች፣ የቤተሰብ፣ የቤተ ዘመድ፣ የጎረቤት፣ የመስጂድ ጀማዓ ማህበረሰቡ ጥሩ ጥሩ ነገሮችን እየሰጠው እያሳደገው እያጎለበተው ሲመጣ ለትልቅ ቁም ነገር ይበቃል። ነገር ግን የሚውልበት የማይታወቅ የሚሰማው የማይታወቅ የሚናገረው የማይታወቅ ከማንም ጋር እየዋለ እንደፈለገ እየሆነ እየመጣ የተለያዩ ነገሮችን እየለመደ ሲመጣ አንዳንዴ ወላጆች ራሱ ከው ብለው ይደነግጣሉ። ህፃናት ልጆች አንዳንዴ የሚናገሯቸው ንግግሮች የሚያሳዩቸው ሐረካቶችና እንቅስቃሴዎች ያስደነግጡናል። ከማን ተማራ? ዘንድሮ ልጅህን ብቻህን አይደለም የምታሳድገው። ይሄ ሁሉም የሚያምንበት ነው። እኛ ሙስሊሞች ቀርቶ ሌሎችም እንኳን ሳይቀር የሚያምኑት እውነታ ሆኗል። በዚህ ዘመን ልጆቻችንን እኛ ቤተሰቦች ወላጆች ብቻ አይደለም እናሳድገው። ጎረቤት አብሮ ያሳድግልሃል፣ የሰፈር ሰው አብሮ ያሳድግልሃል፣ ትምህርት ቤት ጓደኛ፣ እነዚህ ሁሉ በልጅህ ማንነት ላይ ተጽዕኖ እያሳደሩ ይመጣል። ከዚህ ባለፈ ደግሞ ቴሌቪዥኑ፣ ቻናሉ፣ አሁን ደግሞ ይሄ ስልክ የሚባለው ነገር ዓለም ሁሉ ተቀራርቦ በተለያዩ ሶሻል ሚዲያን የምታውቋቸው መዘርዘር አያስፈልግም። እነዛ ሁሉ ልጆች ያያሉ። ከጠዋት ጀምሮ እየሳበ ነው የሚውለው። ያ ይመጣል፣ ይሄ ይመጣል፣ የተለያዩ ነገሮች በዛ በልጁ ማንነት ላይ ከባድ ተጽዕኖ እያሳደረ ይመጣልና የልጆቻችን ጉዳይ በጣም ጥንቃቄ ያስፈልገዋል። ሁሉ ጊዜ ልንከታተለው የሚገባ ቅድም እንዳልኳቸው
የአላህ ስብሓነሁ ወተዓላ አማና ናቸውና እነዚህ ልጆቻችን ይህንን አማናችንን በተገቢው መንገድ እንድንወጣና ከተጠያቂነትም እንድንድን መጪው ትውልድም የተሳካለት ትውልድ ምርጥ ትውልድ ኃላፊነትን የሚረከብ የመስጂዶቻችን ምሕራቦች ኢማም ያስፈልጋቸዋል። ወደፊት የአዛን ቦታዎች ሙአዚን ያስፈልጋቸዋል። መድረሳዎቻችን ተተኪ ትውልድ ቁርአን የሚያስቀሩ ተፍሲር የሚያስተምሩ ዕልም የሚያስቀሩ በተግባር ደግሞ የተማሩትን ተግባር ደግሞ እየተገበሩ እየሆኑት እየኖሩት እነሱም ደግሞ ለሌላው ትውልድ የሚያስተላልፉ ልጆች ትውልዱን ማስተካከል የሚቻለው በዚህ መንገድ ነውና ይሄንን እንግዲህ በደንብ ልንሰራበት ይገባል። እንደ ታሪክ ያወራሉ ዑለሞቹ ሰይድና ዑመር ዘንድ አንድ ሰው መጣና ይላሉ። በእርግጥ እንደ ሐዲስ ሙስነድ በኢስናድ የተዘገበና ትክክለኛ ታሪክ ነው ሊባል ባይችልም ያው እኛ ከበኒ እስራኤሎችም ማውራት ተፈቅዶልናል አይደል? ሐዲሱ በኒ እስራኤል ወላ ሐረጅ እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም የድሮ ሰዎችን ታሪክ የበኒ እስራኤሎችን የአንቢያዎቻቸውን ታሪክ ምናምን እንደዚህ ከሸርዕ ጋር የማይጋጩና ከኡሱል ዲን ጋር የማይጋጩ እስከሆኑ ድረስ ለአንዳንድ ዒብራ የድሮ ሰዎችንም ታሪክ ማውራት ተፈቅዷል። እንኳን ከሰይድና ዑመር የተወራ በእርግጥ በኢስናድ አልተወራ ካለ ኢስናድ ዝም ብለው ኢርሳል አድርገው ነው ያወሩት። ኢማም ሰመርቀንዲ ይላሉ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ዘንድ አንድ ወላጅ በጣም ተበሳጭቶ በጣም ተቆጥቶ ልጁን ሊከስ መጣ እና ልጄ እኔን በጣም አድርጎ ዕቁቅ አድርጎኛል፣ በቃ አስቸግሮኛል፣ አዛ አድርጎኛል፣ አይታዘዘኝም፣ አይሰማኝም። ስለዚህ በልጄ ጉዳይ የሆነ መፍትሄ ስጡኝ ብሎ አሚር አልሙእሚኒን ዑመር ጋር መጣ። ዑመር በጣም አዘኑ። ወላጅ አባት በዚህ ደረጃ ተበሳጭቶ ተቆጥቶ እያነባ ልጄ መኖር ከለከለኝ ሲል ዑመር ይሄ ልጅ እንዲመጣ ዱር አለቻቸው። ታውቃላችሁ ዑመር ያኒ ጥጋበኛን ሁሉ የሚያስተነፍሱበት ጥፋተኛን ሁሉ የሚያድቡበት አንዲት ዱላ አለቻቸው። የእሳቸውን ዱላ የቀመሰ ያው ፍቱን መድኃኒት ናት ነው የተባለው። ልትገለኝ ከፈለክ አሳምረህ ገደለኝ፣ አለበለዚያ ግን ያለብኝ በሽታ ወጥቶልኛል እስኪላቸው ድረስ የቀጠቀጡበት ዱላ ማለት ነው። እና ዱላቸውን እያስተካከሉ ልጁን አምጡልኝ ብለው አዘዙ። ያ ልጅ መጣ። ሲመጣ አንተ አባትህን በዚህ ደረጃ እንዴት ነው አዛ የምታደርገውና የምታሰቃየው? ለአባትህ እንደዚህ ከሆንክ ነው መልእክቱ። ለአባትህ እንደዚህ ከሆንክ ጎረቤቶችህን ምን ያህል መኖር ትከላከላቸዋለህ? ዘመዶችህን፣ ወንድም እህቶችህን፣ ቤተሰቦችህን፣ ለኛም ለማህበረሰቡ ምን ትሆናለህ? ለአባትህ ያልተመለስ ለሌላው ምን ትሆን ብለው ዑመር ሊደበድቡት ተዘጋጁ። ቃለ ያ አሚር አልሙእሚኒን ላ ተዕጀል ዐለይ፣ እባክዎን አሚር አልሙእሚኒን እስቲ አይቸኩሉብኝ፣ እርምጃ ለመውሰድ አይጣደፉ፣ እስቲ እኔንም ስሙኝ አላቸው። ልጆች የአባታቸውን ሐቅ መጠበቅ እንዳለባቸው ሸሪዓ እንደሚያዘው ሁሉ ኢስላም እንደሚያዘው ሁሉ ወላጆችስ የልጆች ሐቅ የለባቸው ምን ብለው ጠየቁ። ልጁ አቅል ነበረ፣ ትንሽ አስተዳደጉ ተበላሸ እንጂ አቅል ነበረ ማለት ነው። እና ልጆቻችን ይሄ አላህ ሱብሓነሁ ወተዓላ የሰጣቸውን መውሂባ ልዩ ችሎታቸውን በማጥናት በማወቅ ይሄ ለንግድ፣ ይሄ ለአስተማሪነት፣ ይሄ ደግሞ ለዚህ፣ ይሄ ደግሞ ለዚያ ብለን በደንብ ልንሰራላቸው ይህንን የነቢን ኡመት ሰለላሁ ዐለይሂ ወሰለም ይህን የተከበረን ኡመት እንዲያገለግሉ በአንድ ጥሩ ኃላፊነት ቦታ ላይ የማብቃት ይህን እናንተ የወላጆች ኃላፊነት ነው ማለት ነው። ዝም ብሎ እያደገ እየጎረመሰ ጸጉሩን ከሚያሳድግ ጋራ ጸጉሩን እያሳደገ ሱሪውን ከሚቆርጥ ጋራ ሱሪውን እየተለተለ አረማመዱን ከሚያበላሸው ጋራ እንደዛ እያደረገ ያገኘውን ሞዴል እያደረገ ያገኘውን እየተከተለ ዝባዝንክ ሆኖ ስድ ሆኖ ምናምን እንዲያድግ መፍቀድ የለብህም። አንተ ነህ እያየኸው ያደገ ልጅ እንደዚህ እያየኸው በአይኖችህ ማል እያየኸው ነው እንግዲህ እያደገ እየጠነከረ የመጣው። በዛ ሰዓት እንግዲህ ጥሩ ጓደኛን በመምረጥ ጥሩ ስብዕናን እሱ ላይ በመቅረጽ በማስተማር ኡስታዶች ጋር በመውሰድ አንተ ዒልም ላይ ኖረህ ይችላል። ነገር ግን እዛ ጥሩ ቦታ ላይ በመውሰድ የልጅህን ማንነት ልታስተካክልና አንተም ኃላፊነትን ልትወጣ
ልጅህንም የወደፊት ህይወቱን ልታሳካለት እንዲሁም ደግሞ ለማህበረሰቡ ሸክም አዛ ችግር የሆነ ልጅ መጨመር ሳይሆን የሚያስተካክል። አንዳንድ ወጣቶች እንዴት ያስቀናሉ መሰላችሁ? እንዴት ያስደስታሉ መሰላችሁ? የዳዋ ፕሮግራም ያቀናጃሉ፣ ይጠሩናል፣ ኡስታዝ ያቀናጃሉ። አንድ 12ኛ ክፍል ሰሞኑን ምርቃት የሚያደርጉበት ጊዜ በጣም ትናንሽ ልጆች ናቸው እኮ በጣም ትናንሽ ልጆች ሱብሃንአላህ አልዓዚም። የዘንድሮ ደግሞ ማን ነው የሚያድገው ይባላል እና ወላሂ አልዓዚም ሌሎች ትምህርት ቤቶች የሙዚቃ ባንድ የምርቃት ፓርቲ ምናምን እያዘጋጁ ፈሳድ በሚያደርጉበት ጊዜ እነዚህ ልጆች ሹፍ ወላጆቻቸውን እንድታመሰግን ከየት ቤት ነው የወጡት? የዚህ ልጅ እናት ማን ናት? የዚህ ልጅ አባት ማን ነው? ከምን አይነት ቤት ነው የወጣው? ወላሂ ዱዓቶችን ይመርጣል። ረመዳን ላይ ነው ያለፈው ረመዳን ላይ ምርቃት ከአሁኑ ምርቃት ይዘጋጅ ተብሎ ተዘጋጅቶ አዋተው ልጆቹ አዋተው የአዳራሽ ስንት ሺህ ብር ከፍለው ለኡስታዞች ትራንስፖርት መድበው ራይድ መድበው ቦታውን በቃ ልክ እኛ አዋቂዎቹ ዳዕዋን በምናቀናጅበት ጊዜ እንደምንሰራው ከፍተኛ ጥረት አድርገው ኡስታዞችን መድበው ሼኾችን መድበው የእከሌ በእከሌ ርዕስ አድርገው የሚያስቀና ፕሮግራም አዘጋጅተው እነሱም ላይ ወላጆቻቸውም ላይ ማህበረሰቡም ላይ ይሄ ልጅ አሁን ሲያድግ ምንድነው የሚሆነው? በአላህ ይሄ ልጅ ነገ የመስጂድ ኢማም ቢሆን ቁርአን ሐፍዙ የመስጂድ ኢማም ተራዊህ ቢያሰግደን እንደዚህ መድረክ ላይ ሆኖ ቢያስተምር ቁድዋ ሐሰና ጥሩ አያና ምሳሌ ቢሆን ስንት ሰው ያበጃል። እኛ ትላልቆቹ እኛ አባቶቹ ወጣቶችን ልጆችን ከምንመክረው እነሱ ለጭቅጭቅ ነው የሚያዩት። የእድሜ ጋፕ አለ፣ ባባ ምንም ብዙ ነገር አያርፍም አያውቅም ምናምን የሚሉት ነገር አለ አይደል? እሱን ማያውቀውን ነገር እኛ እንደዚህ የእድሜም ጋፕ አለ። ወጣቱ ግን በእድሜው ተቀራራቢ የሆነው ልጅ እንደሱ ልጅ የሆነው ልጅ ግን በጣም የተስተካከለው ልጅ ሲመክረው ግን ይበጃል፣ ይስተካከላል። አንድ ሼኻችን ረሕመቱላሂ ዐለይህ ሴት ልጆች ነበሯቸውና ስንት ጊዜ ያው ፈቂህ ሐነፊ ናቸውና ልጆቻቸውን ኧረ ይሄንን ቀድሩን ቅሩ ይሄንን ኪታብ ቅሩ ብዬ በመክር በቃ እሺ ብለው አንድ ባብ ቀርተው ያስቸግሩኝ፣ አንድ ፈስል ቀርተው ይጠፋሉ አለ። ከዛ እድሉ ገጠማቸውና ዩኒቨርሲቲ ተመድበው ባህር ዳር ወላ ጎንደር ዩኒቨርሲቲ ልጆቹ ሁለት ሴት ልጆቻቸው እዛ ተመደባሉ። ከዛ እንደሄዱ እዛ የመስጂድ ጀማዓ የዩኒቨርሲቲ ጀማዓ ተቀበሏቸው፣ ጀማዓ አደረጓቸው፣ አባል አደረጓቸው ምናምን አንድ 8 ወር 7 ወር ተምዛ ዩኒቨርሲቲ ተምረው ሲወጡ ልጆቹ ሒጃባቸውን አስተካክለው ጸባያቸውን አስተካክለው ኪታቡ ተውሂድ ኡሱሉ ሰላሳ ኪታቡ ተውሂድ ኡሱሉ ኢማን ምናምን ኪታብ ቀርተው በጣም ጥሩ ልጆች። እኔ ሁሉ ጊዜ ስመክር ሁሉ ጊዜ ስገስጽ እምቢ ብላችሁ ዛሬ ምን ተገኘ? አየ ትላልቆቹ ሰዎች ወጣቶቹ ላይ ተጽዕኖ ከሚያደርጉት በላይ ልጆቹ የእድሜ ተቀራራቢ ልጆች የበለጠ ተጽዕኖ ያሳድራሉና ይሄንን በደንብ ልንሰራበት ይገባል። አልሙሂም ወደ ታሪካችን እንመለስና ልጁ አትቸኩልብኝ አላቸው ሰይድና ዑመር። ወላጅ ሐቅ እንዳለው የታወቀ ነው። ልጅስ አባቱ ላይ ሐቅ የለውም ወይ? አለው በሚገባ። እስኪ ንገሩኝ ያ አሚረል ሙእሚኒን። በመጀመሪያ ደረጃ የልጅ ሐቅ አሉት እናቱን ሊመርጥለት ይገባል። እናቱን ሊመርጥለት ይገባል። ሷሊሃ የሆነች የሒጃብን ህግ የምታከብርና የምትጠብቅ ባሏን የምታከብር። ይሄ ልጅ ቤት ትዳር ኑሮ ምናምን ማለት አማና ነው፣ ኃላፊነት ነው። ኩልኩም ራዒን ወኩልኩም መስኡሉን ዐን ረእየቲህ ወረጁሉ ራዒን ወልመርአቱ ራዒን ያሉት ነቢያችን ሰለላሁ ዐለይሂ ወሰለም። ሰውየው እንደ አባወራነቱ እንደ ኃላፊነቱ ይጠየቃል። የቤት እመቤትም እሷም እንደ ኃላፊነቷ ትጠየቃለች፣ ሁሉም ይጠየቃል ብለዋልና ያንን የምትረዳ ጥሩ እናት ሊመርጥለት ይገባል። የመጀመሪያው። ሁለተኛ ጥሩ ስም ሊሰጠው ይገባል። ሶስተኛ የአላህን ሱብሓነሁ ወተዓላን ቁርአን ሊያስተምረው ይገባል። ይሄንን ሊያደርግ ግድ ነው። ስለዚህ ወላጅህ እንዴት ነው እናድርጎልሃል አሉት። ከሶስቱ አንዱም አላደረገልኝም፣ እንደውም ልንገሮት አላቸው። በመጀመሪያ ደረጃ ጥሩ እናት አልመረጠልኝም። ሰውየው ዝም ብሎ ምናምን ካገኘው ጋር እንትን የሚል አይነት ነገር ሆኖ አንዲት ባሪያ ገዛና ከሱ ጋር በቆየችበት ጊዜ ከሷ ጋር አተኛ፣ ተወለድኩኝ። ያቺ ባሪያ ኸርቃ የሆነችና ቂላቂልነት ያላት ሞኝ የሆነች የሆነ ችግር ያለባት ናት። ግን
ለጥሩ እናትን አልመረጠልኝም። ሰዎች በሷ እኔን ይሰድቡኛል፣ ያነውሩኛል። ስም ያሉት ደግሞ እኔን በአንድ የበራሪ እንስሳ ጀዕላ የሚባል እንደ ይሄ ኢንሴክት ማለት ነው፣ እንደና አንበጣ ምናምን አይነት እንደ ቁንጫ ምናምን አይነት የሆነ የሚናደፍ እንስሳ አለ፣ እንደ ትኋን ምናምን። ልክ በሱ ስም ነው ስሜን የጠራኝ። ሹፍ እናቱንም እንደዛ አድርጎ አበጀለት፣ ስሜንም በአንዲት እንስሳ ወይንም ደግሞ በአንዲት በራሪ ስም ሰየመኝ። ስለዚህ ሰዎች እኔን ሲጠሩኝ በስሜ ያነውሩኛል፣ በእናቴ ያነውሩኛል። ስለ ቁርአን ያወሩት ደግሞ ወላሂ العظيم አንድ የቁርአን አንቀጽ እሱን አላስተማረኝም። ምን አሉት ይባላል ዑመር عققت ابنك قبل أن يعقك ልጅህን መጀመሪያ አዛ ያደረከውና ችግር ውስጥ የከተትከው አንተ ነህ። ልጅህ አንተን አቅ ከማድረጉና ከማመፁ በፊት ልጅህን ያበላሸኸው አንተ ነህ፣ ዘር በልልኝ ብለው አባረሯቸው ይባላል። ስለዚህ ይሄ ልጆች የአብራካችን ክፋዮች በጥሩ ተርቢያ እነሱን ማሳደግና ኃላፊነታችንን መወጣት ብዙ ፈዳኢል አለው። አንዳንዱን ብቻ ለማንሳት ያህል በመጀመሪያ ደረጃ ልጆቻችንን በጥሩ ተርቢያ ስንቀርጻቸውና ስናስተምራቸው ዲናቸውንም ዱንያቸውንም አኺራቸውንም እያበጀንላቸው ነው፣ እያበጃቸው ነው፣ ለጥሩ ስኬት እያቀረብካቸው ነው። ዛሬ ምን ተማርክ? ምን ታውቃለህ? ስለ ዲን፣ ስለ ሐራምና ስለ ሐላል ጸባዩን፣ ባህሪውን፣ ጓደኞቹን፣ ውሎውን ስታጠናና ትንሽ እንሕራፍ አይነት ነገር የማይመችና ጥሩ ያሉ ነገር ካለ እከሌ ጓደኛ ላንተ አይመጥንህም፣ ከሱ ጋር እንዳትውል፣ ባይሆን እነከለ የሚባሉ ጓደኞች አሉ፣ የመስጂድ ጀማዓዎች፣ እንደዚህ አድርግ፣ ይሄን ደግሞ ከዚህ አድርግ። ልጆች ይሰማሉ። የሆነ የማይሰሙበት የሆነ እድሜ የሆነ የእልህ ጊዜ ምናምን አላቸው። ግን በተለይ የመጀመሪያ ሰሞን ከእሺ በስተቀር ህፃን ልጅ ምን ያውቃል? እስቲ ንገር። አባቱን እሺ፣ እናቱን እሺ፣ ታላላቆቹን እሺ ከማለት ውጭ እኮ አያውቅም። እያደገ ከመጣ አንድ ጊዜ በዛ አላስፈላጊ ባህሪው ካደገና ደርቆ ካደገ ያንን ነገር ለመመለስ መሞከር እንጨቱን መስበር ነው አይደል? ካልሰበርከው በስተቀር ተጣሞ ተወላግዶ ያደገን ቅርንጫፍ ማስተካከል አትችልም። መጀመሪያ ግን ልጆችን እሺ በሚሉህ ጊዜ ጥሩ ካደረካቸው አኺራቸውን እያበጀህላቸው ነው። يقول الله عز وجل يا أيها الذين آمنوا قوا أنفسكم وأهليكم نارا وقودها الناس والحجارة إلى الله እናንተ አማኞች ሆይ ራሳችሁንና ቤተሰቦቻችሁን ከእሳት ጠብቁ ይላል። መቀጣጠያዋ የሰው ልጆችና ድንጋይ መቀጣጠያዋ ከሆነችዋ የጀሃነም እሳት ራሳችሁንም ልጆቻችሁን ቤተሰቦቻችሁንም ጠብቁ ይላል። ወአህሊኩም። ስለዚህ ልጅህን የዱንያ እሳት ለብለብ እንዲያደርገው እንዲያቃጥለው አንድ የሚመኝ ወላጅ አንድ እንኳን የራስህን ልጅ ቀርቶ የሰው ልጅ እንኳን ማንም ሰው በእሳት እንዲለበለብ አትፈልግም። የሆነ የተለኮሰ ስቶቭ ወይንም የሞቀ የጋለ ካውያ ምናምን ትናንሽ ልጆች ሳያውቁ ሊነኩ ሲሉ እንዴት ነው የምንሆነው? ቶሎ ፈጥነህ እጁን ትከለክለዋለህ፣ እንዳያቃጥለው እንዳይለበልበው። ተሳስቶ እሳቱን ከነካው በቃ አብረህ ይነድሃል። የእሱ ህመም ይጋባብሃል። ታለቅሳለህ አብረህ። ሐኪም ቤት ትወስዳለህ፣ ታሽጋለህ፣ መድኃኒት ትቀባለህ። እቺ የዱንያ እሳት የአኺራው እሳት ኢነ ናረኩም ሃዚሂ ያሉ ረሱል ዓለይሂ ሰላቱ ወሰላም እቺ የዱንያ እሳታችሁ እኮ ከአኺራው እሳት አንፃር 69 ጊዜ ወይንም 70 ጊዜ ኃይሏ ያነሰ ነው። የአኺራ እሳት ያኒ 70 ጊዜ በላይ እጥፍ ድርብ ነው የአኺራ እሳት። ለዱንያ እሳት ልጅህ እንዲነካው ትንሽ እንዲለበልበው የማትፈቅድ ከሆነ የአኺራ እሳት ወስፏን ኃይሏን መናገር መገመት የማይቻለው እሳት ልጅህ ሰተት ብሎ ሲገባ እንዴት ዝም ትለዋለህ? ስላላየው ነው ያንን እሳት ያንን አኺራ ስላላየው ነው። ታዲያ ልዩነታችን ምን ነው? እኛ ሙእሚኖችና ሌሎቹ እኮ እኛ በገይብ ማመናችን ነው። ከምናየው በላይ የአላህ ጀነት እንዳለ፣ የአላህ እሳት እንዳለ፣ ሲራጥ እንዳለ፣ ሚዛን እንዳለ፣
ሌሎችም አህዋል ወመዋቅፍ الآخرة دار الآخرة እንዳለ እርግጠኛ ነን ምንም አይጨምርልም كما كان يقول بعض الصالحين يعني آخرة ዛሬ እንደዚህ ቢገለጥ ቂያማ ዛሬ ቢቆም ባለኝ ኢማን ላይ ምንም አይጨምርልኝም በቃ እርግጠኛ ከመሆን ነው ስለዚህ እሳት አለ የእሳቱ ኃይል ምን ያለው ይሄን ያለው ነብዩ እንደነገሩን አለይሂ ሰላቱ ሰላም ታዲያ ራስህንም ከእሳት ጠብቅ ልጆችህንም ከእሳት ጠብቅ ሚስትህንም ቤተሰብህንም ከእሳት ታደጋቸው يعني انذرتكم النار እንዳሉት ረሱል አለይሂ ሰላቱ ሰላም انذرتكم النار እሳትን አስፈራሪቻችኋለሁ እሳትን ተጠንቀቋት ስለዚህ ወደ እሳት የሚያስገቡ መንገዶች ምንድናቸው እነዚህን አንተም ማወቅ አለብህ ስለ ዒልም ቅድም እየተዋወስን ነበር አይደል እነዛ ነገር ማንበብ አለብህ ማወቅ አለብህ ዛሬ የሆነን ከስብ የሆነች ዱንያ የሆነን ፍራንክ ያስገኛል ያልከው ነገር ስንት ሰው ነው የምትጠይቀው ያዋጣኛል ይሄንን ዕቃ በዚህ ብገዛው ያዋጣኛል ይሄድልኛል ቶሎ ይሸጥልኛል ከማን ነው ማገኘው የት ነው ማገኘው ስንት ልግዛው እንግዲህ ንግድ ላይ ስራ ላይ ይብዛ ሚነስ ሁላችንም አለንበት የሆነች ስባሪ ሰንትም ለማግኘት ኪስን ለመሙላት ማጠይቀው ሰው እስቲ ክሮስ ቼክ ላርግትልና ደግሞ አንዱ ደግሞ ትጠይቃለህ ሌላውን ትጠይቃለህ ገዢ ሆነ ትሄዳለህ ምናምን ለዚህ ለዱንያ ተገቢ ነው ሐላል ከስብ እስከሆነ ድረስ የመጠየቅ ተገቢ ነው አትወቀስበትም በኋላ አግበስብሰ ገዝተ ምናምን ከምትከሰብ ያስከውንም ከምታጣ አዳ ከምትገባ ጥሩ ነው ይሄ ጥያቄ መጠየቅ ግን ከዚህ የበለጠ ደግሞ ልትጠይቅ ልትጠነቀቅ የሚገባው የአኺራ يعني أسباب دخول النار وأسباب دخول الجنة ما أنبب يعني زندرو كل نجار قرطوا بالبالي نجار كفور اسك عصر يهون البوت عليه تكمتوا هاكم ساعتون يهون يهون فيديو يساك يهجلفت يزنان يتزناننا زندرو دمو يبرانك ميبالو نجار قلد ميبالو نجار زازاتاي ميبالو نجار دورهم كان ፈልገው ሄደ ካልሆነ መስተቀር ዛዛታው ይሄ አልባሌው መላዕኒው ጋር አትሄድም ነበር እዚሁ ስልክ ላይ ይመጣልህ ቀልድ ይመጣልህ ውሸት ይመጣልህ ከذب የተለያዩ ነውሮች የተለያዩ ነገር ይመጣልህ ያንን ቁጭ ብለህ እስቲ በያስከበት እጄ በአማርኛ ይሁን በእንግሊዝኛ ይሁን በግራለ ቋንቋ ሰርች አድርገህ የሆነን መስአላ ብታጠና በአማርኛ ይመጣልህ والله العظيم የሆነ የቁርአን አንቀጽ ትርጉም የቃል በቃል ትርጉም ዝርዝር ትርጉም የሰሃቦች ታሪክ የመሳሰሉት ነገሮችን ማጥናት ትችላለህ ዋናው ቅድም እንተባለው ሂማ ማጣት يعني ሞራል ማጣት ተነሳሽነትን ማጣት በቃ ካለው ነገር ጋራ መላመድ ይሄ ነው ትልቁ ችግራችንና በተሻለ መጠን ጊዜያችንን ተጠቅመን ይሄንን ማድረግ ነው ለጄ እሳት እንዳይገባብኝ እንደዚህ የካውያ ትኩሳት እንዳይነካው ወይንም የስቶብ ሙቀት እንዳይነካው ብለ ምትሳሳለት ልጅ አይነህ ያየ ጀሃነም ሰተት ብሎ እንዳይገባ ምንድነው ማድረግ ያለብኝ እኔ حرامና ሐላልን መማር ከዛ ማስተማር ልጁ ምን ያህል ገብቶታል ብለ መጠየቅ ይሄን ማድረግ ተገቢ ነው ማለት ነው በዚህ የቁርአን አንቀጽ ላይ ታላቁ ሙፈሲር ቀታዳ ምን ይላሉ ይባላል ረሂመሁላህ يقول تأمرهم بطاعة الله وتنهاهم عن معصية الله وأن تقوم عليهم بأمر الله وتأمرهم به وتساعدهم عليه فإذا رأيت معصية قدحتهم عنها وزجرتهم عنها يعني الله قوا أنفسكم وأهليكم نارا مالته من مالتنا ولو قتادة الله يعززون النجر اندي فتصمو ታዛቸዋለህ ታነሳሳቸዋለህ ያ ሸባብ ቁሙ ኢለ ሰላት እናንተ ወጣቶች ተነሱ ወደ ሰላት በተለይ ሱብህ ሰላት ልጆችን ይከብዳቸዋል እስኪ ለምዱ ድረስ ወደ መስመሩ እስከሚገቡ ድረስ አንዳንድ ቤት ከአባቱ በፊት ቀድሞ ተነስቶ ባባ ብሎ አባቱን የሚቀሰቅሳል እናቱን የሚቀሰቅሳል አላህ ያገራላቸው ሙነወር የሆኑ ቤቶች አንዳንድ ቤት ነው ዝቅ ሲል ደግሞ ከአባቱ እኩል የሚነሳል ወይንም እየከበደውም እየተንጠራራም ቢሆን አባቱ ቀስቅሶ ብድግ ይላል ግን መሰልቸት አያስፈልግም ይሄ ፈሪዳ من فرائض الله يا الله سبحانه وتعالى ቁርጥ ውሳኔ ነው በእያንዳንዱ ፈርድ ሰላት እንጠየቃለን يعني በፈርድ ሰላት ላይ መዘናጋት የለም ልጆች አርፈደው ነው የተኙት ፈተና ነበረበት ጥናት ነበረበት እንደዚህ ነበር የፈለገ ነገር ይኖርበት هذه فريضة
ግዴታ ነው የአላህ Subhanahu Wa Ta'ala ቁርጥ ነው ዓዚማ ነውና ቀስቀሰው ይስገድ ከዛ በኋላ ረፍት ይወስድ ችግር የለውም ከዛ በኋላ ይተኛ ለዱንያ ፈተና ለምን ከሌሊቱ 9 ሰዓት ድረስ ተነስተው የሚያጠኑ ልጆች ስንት ናቸው አባት ወላጅ አረ በቃችሁ አይ ትንሽ እናንብብ ፈተናው ደርሷል ይያሉ ይለፉትም አይለፉትም ካለፉትም በኋላ ትምርቱን የኛ ሀገሩን ትምርት ታውቁታላችሁ ስራው ምንም ይታወቅ ግን ቸክለሃል ይባባላል ልጆች ሲያጠኑ ቸክሏል ቡና በኮካ እየቀላቀለ ሁሉ እንቅልፍ እንዳይመጣበት ያጠናል ያ اخي فريضه 10 ደቂቃ ከነውዱ ከነተጥበቱ ከነስቲንጃው ከነሰላቱ 10 እና 15 ደቂቃ የሚፈጅን ሰላት ያ አላህ ሐቅ ሲሆን ለምንድነው የምንሰስተው ኪስ የሚገባ ነገር የዱንያ ነገር ላይ ምናምን እህቲማማችን ትኩረታችን ሌላ ነው እዚህ ነገር ላይ ቆይ ትንሽ ተኛ አንዳንድ እናቶች ደግሞ አርፍዶ እኮ ነው የተኛው ማታ እንቅልፍ እምቢ ብሎታል እንደዚህ ነው አሞታል ምን አሞትም ቢሆን ያመመው ሰው ሰላት አይሰግድም ያመመው ሰው የጣለው ፍራሽ ላይ የጣለው ሰው ሰላት አይሰግድም ይሰግዳል ሩህ እስካለ ድረስ ሩህ እስካለች ድረስ ሰላት አትተው ሰላት እንዳይሰግዱ ዑዝር የተሰጣቸው ፍቃድ የተሰጣቸው በሸሪዓ በእስላም ሁለት ሰዎች ብቻ ናቸው እንደው ማሳጥረ ነው አንድ ሰው ብቻ ታመመ ሙሳፊር ነው ጥበቃ ላይ ነው ያለው በማንኛውም ሁኔታ ሰላት አያልፍም صلي قائما فإن لم تستطع فجالسا وإن لم تستطع مستلقيا يعني قوم مسكر كشالك شرطنا مالت تسجدال ما تشيل كونه تكبت تسجدال ያንን ማትችል ደግሞ ባለበት ሁኔታ በመጥቀስ ትሰግዳለህ እንጂ ይሄንን ፈሪዳ በሆነው ባህል ሆኖ ማሳለፍ የለም ቀታዳ ይሄንን ይነግሩናል ያኒ የአላህን ትእዛዝ እንዲፈጽሙ ታዛቸዋለህ ልጆች ይሄን አድርጎ ሰላታችሁን ስገዱ ወቅቱን ጠብቁ ጀማዓ ሂዱ ብለ አብረው እንደውም አንዳንዴ አብረው ተዳል ቀድመ ተልከዋለህ እንደው ወተንሃሁም عن معصيه الله عز وجل الله እና ረሱል አለይሂ ሰላቱ ወሰለም ከከለከሏቸው ክልክሎች ሁሉ ተከለክለዋለህ ይሄ حرام ነው ይሄ ተገቢ አይደለም ይሄ ክልክል ነው ይሄ ሙዚቃ አለበት ይሄ መቅጣዕ ሙዚቃ አለበት ይሄ የምታየው ነገር ዘፈን አለበት የሴቶች ምስል አለበት ማየት የለብህም ብለህ ተንቢህ ልታደርገው ትችላለህ ይገባሃል ማለት ነው ተንቢህ ማድረግና ልጅህ ማስጠንቀቅ አለበት ሌሎችም ማዕሲያ وان تقوم عليهم بامر الله وتؤمرهم وتساعدهم عليه ታግዛቸዋለህ ማለት ታበረታታቸዋለህ አንዳንዴ በሽልማትም መልክ ማበረታቻ ሽልማቶችን በመስጠት ሞራል በመስጠት በማስቀናትም ጭምር ይላሉ እና ከኔ ቤት ለእንግድነት ስንሄድ አላያችሁ ልጆቹ ተነስተው አኺር ላይ ዊትር ሲሰግዱ እናንተ ፈጅር መስገድ ያከታቸዋል يا اخي فريضه عزيمه فرض ሁለት ረካዓ ፈርድ ሄደ መስጂድ መስገድ ያከታል ይሄ እከሌ ልጅ 10 ሰዓት 11 ሰዓት 10 ሰዓት ሳይሞላ ተነስቶ ዊትሯን ይሰግዳል كان يحفظون القرآن مراجعة درجال ولا تحسكنوا على منفساوي قنات معناته يقول ابن عباس رضي الله عنهما بت ليلة عند خالة ميمونة عندك إلى ابن عباس غلام يا غلام إني أعلمك كلمات بتعم تنش ليج وتأتي تنش ليج هنا وياه بكرة ابن عباس يهنن هلو وقت يهنن هلو خيرات كنبيات صلى الله عليه وسلم يتمارط نوم عندك بقال كم يست تمهرت በዲስኮር መልክ ከሚሰጥ ትምህርት ወጣቶች ጋር ልጆች ጋር ይሄ ነሽኡ ጋር የበለጠ ተጽዕኖ ያለው የተግባር ትምህርት ነው አንድ ቀን አክስቴ መይሙና ዘንድ አደርኩኝ ይላል ያው ልጆች አክስት ቤት አጎት ቤት ምናምን ዘመድ ጥየቃ ዛሄዶ ማደር እና የተለመደው ነው አሁንም ድረስ የተለመደ ነው እዛ በሄዱበት ግን አጓጉል ጸባይ ለምደው እንዳይመጡ በወንዶችና በሴቶች መካከል ባክስትና ባጎቶች ልጆች መካከል እክትላጥ እንዳይፈጠር ወለ ወጣቶች ልጆች እንኳን ቢሆኑ ጨዋዎች ናቸው ጥሩዎች ናቸው ምናምን አይሆንም ብሎ ነገር የለም የመጀመሪያ ዕውቀት የመጀመሪያ ትልቅነት የአላህን ድንበር ማክበር ነው የአላህን ሸሪዓ ማክበር ነው እክትላጥ መኖር የለበትም ሴቶችና ወንዶች አብሮ መብላት የለባቸው ሌሎቹ ሰዎች ተዋቸው ሲያገሩ ሲለጥጡ ይሄም ችግር የለበትም ብለው መጨረሻ ላይ ከኢስላም ለመውጣት ከአላህና ከረሱል አለይሂ ሰላም ትእዛዝና ከሁዱድ ለመውጣት ምንም የቀራቸው ነገር የለም እኮ ዘፈኑን ፈቀዱ አይደል ጭፈራውን ፈቀዱ
ወለዱ ሪባውን ፈቀዱ እክትላጡን ፈቀዱ ምኑን ፈቀዱ ምን ሊቀራቸው ነው شوف يعني يا يحيى خذ الكتاب بقوة أنا كو رأياتين رسول الله صلى الله عليه وسلم እንዲሁም ደግሞ ሰሃቦቼ ያሉበትን መንገድ ነው ያሉት የሌሎች ሰዎች ንግግርና አራ الرجال የግለሰቦችን አስተያየት የነሱን ምልከታ የምንሰማበት ጊዜ የለንም ያ ጀማዓ اتركونا ተውን እኛ መሽጉሎች ነን በጣም ተጠምደናል የነብያችንን ሰለላሁ ዐለይሂ ወሰለም የሸፊዓችንን باذن الله የሳቸውን ንግግር በማጥናት በመተግበር የሰሃቦቹን ሃዲ የነሱን መንገድ በማጥናትና በመስራት ላይ መጠመድ ነው ያለብን ጊዜ ተርፎን ፉላን ሙዚቃ ፈቀደ ፉላን ድራማ ፈቀደ ፉላን ፊልም ፈቀደ ፉላን ይሄን አደረገ ጊዜ ተርፎን የረሱላህ አለይሂ ሰላም ሃዲ የሰሃቦቻቸውን የአይማዎቹን የነዚህን ታላላቅ ሰዎችን መንገድ የምንከተልበትን ጊዜ ተርፎን የሌሎችን ሰዎች ጊዜ ስራና አሉባልታ የምናደምጥበት ጊዜ ደረሰን በዚህ ደረጃ ጊዜ ተረፈን አልመይ يعني بيت ليلة عند ميمونة زند دادركنيا كذا ليلة لا ما نمسو بنكلف لبو ليلة يوم ساعات لا إنك على نار ليلة نا النبي يقال صلى الله عليه وسلم تنيجي كقول نطاع جيلا سنكا حتى قبيل رسول الله صلى الله عليه وسلم عبرو ساتشويت مادر عبرو ساتشو قون متنيات إيه بتأم تلك شرفنا الله سبحانه وتعالى عندنا ابن عباس مثل صحابوችን يوفقበትና ከሌላው የመየዘበት የለየበት ነው አላህ እኛም በዱንያ ሀገር ከሳቸው ጋር አብረን በአካል መሆን ባንችልም ሱናቸውን በመተግበር ሀዲያቸውን ህያው በማድረግ ሱናቸውን ህያው በማድረግ መንገዳቸውን በማክበር በሳቸው ሙሉ ዲን ላይ የሚጨመሩ ማንኛውም ጭማሪዎችን በመጠየፍ በመንቀፍ ባለመስራት ከሳቸው ጋር አለይሂ ሰላቱ ወሰላም በጀነት አላህ ጉርብትናን ይወፍቀን የሳቸውን ሸፋዓ ያሽረፈል ሸፋዓ አላህ Subhanahu Wa Ta'ala ይረዝቃን ቢመንሂ ወከረምሂ ያ ረብል ዓለሚን ኢዘን እሳቸው ጋር ሳደን ለሊት ስነቃ አጣኋቸው ነብዩን አለይሂ ሰላቱ ወሰላም ከዛ ማሰስ ጀመርኩኝ አው ቤታቸውም ሰፊ ሌላ ክፍል ምናምን ሳሎን መኝታ ቤት ምናምን በባለም ነገር የለውም እዛቸው ነው ሳይ ቆመው እየሰገዱ ነው ረሱላህ አለይሂ ሰላቱ ወሰላም የሌሊት ሰላት እየሰገዱ ነው ከዛ ምን ቢያረጥሩ ነው ምን አባስ ልጅ ነው ወጣት ነው እንቅልፍ ነው ምናልባት ረሱላህ አለይሂ ሰላቱ ወሰላም እኩለ ሌሊት ተነስተው ነው የሚሰግዱት ወይ ከእኩለ ሌሊት ትንሽ እልፍ አሳልፈው ነው የሚሰግዱት ለሊቱን ሙሉ ይሄ ቁርጭምጭሚታቸው እግራቸው እስከሚያብጥ ነው የሚሰግዱት ረሱላህ አለይሂ ሰላቱ ወሰላም በአንዱ ረከዓ ابن مسعود ተናገረው በአንዱ ረከዓ ሱረተ አልበቀራ ሱረተ አለ ዒምራን ሱረተ النساء በአንዱ ረከዓ ሁለተኛው ረከዓ የዚህን ጥፍ አድርጉት ሩኩዑ የቂያሙን ያህል የረዘመ ነው ሱጁዱ የሩኩዑን ያህል የረዘመ ነው በእያንዳንዱ አያት ላይ ስለ አላህ ጀነት ስለ ረህመት ተጠቅሶ ከሆነ ቆም ብለው አላህን ይለምኑታል ስለ ጀሃነም ስለ አዛብ የሚናገሩ አያቶች ከሆኑ ቆም ብለው አላህን ይለምኑታል ረሱላህ አለይሂ ሰላም እንዴት ይረጅም ሰላት ነበር መሰላቸው ኢብኑ መስዑድ አንድ ቀን ከሳቸው ጋር ቆምኩና አይ አልበቀራን ጀምረው ይጨርሱታል በቃ እንደምንም ራሴን አጃገንኩ ይላል አልበቀራን ጨርሰው አለ ዒምራን ገቡ በቃ ይጨርሳል ስል እንደው መጥፎ ነገር አሰብኩ መጥፎ ነገር ምንድነው ታብዒ ጠየቁ አይደል ምንድነው መጥፎ ነገር ያሰብከው ረሱላህ እንደዚህ እንደቆሙ እኔ ቁጭ ብዬ ሰላቴን ልጨርስ አሰብኩኝ ረሱላህ الذي غفر الله له ما تقدم من ذنب ما تأخر እንደው ወንጀልም የለባቸው ሰለዋቱ ረቢ ወሰላሙ ዐለይሂ እንደው ያለፈውንም የሚመጣውንም ሁሉ የተውኩልህ ያላቸው ረሱላህ እንደዚህ ሲቆሙ ዐለይሂ ሰላቱ ወሰላም እኔ እሳቸው ቆመው እየሰገዱ እንዴት እቀመጣለሁ ብዬ ራሴን አጃግኜ ጨረስኩላል ዞሮ ابن عباس ምን አደረኩ ይላል እንግዲህ እንቅልፍ ነው በሌሊት እንቅልፍ አሸንፎት ጎኑን ገልብጦ አልተኛም ረሱል ሲሰግዱ ብድቅ ብዬ ተነሳሁ ይላል ትንሽ ወጣት እኮ ውዱ አደረኩና ከነብዩ ጎን አለይሂ ሰላም በግራቸው በኩል በስተግራቸው በኩል አላሁ አክበር ብዬ ቆምኩ ነብዩ ጆሮዬን ይዘው እንደዚህ ያዞሩኝና በቀኛቸው በኩል አቆሙኝ ከዛ ከሳቸው ጋር አሰገድኩኝ ከዛ በኋላ ابن عباس የሌሊት ሰላት ላይ አቆሙ ነው ይሄንን አይቶ
يعني እንኳን ረሱሉላህን አለይሂ ሰላቱ ወሰለም ቀርቶ አንድ ሷሊህ ሰው አላህ صلاح القلب وصلاح البدن አላህ ይወፍቀን አላህ ይረዝቀን አንዳንድ የእውነት ሷሊህ ሰዎች አሉ አላህን ሲዘክሩት ታይና 10 ሙሐደራ ከምትቀመጥና ከምትሰማ 10 የዲን ካሴት ከምትሰማ ዚክር ኸልዋ ላይ አኺር الليل አንገቱን ስብር አድርጎ እንባውን ያነባ አላህን አስተዋውሶ አኺራን አስተዋውሶ ዚክር ሲያደርግ ብቻ አይተኸው የሆነ የህይወት ስንቅ የሚሆንልህ ሰው አለ አንዳንድ ሰው ስታየው አላህን የአላህን ዐዘማ የአላህን ሁዱድ የሚያስታውስ ሰው አለ ሱናው ነዛፋው ተጥቢቁ ሱናን ሐይ ሲያደርግ በሱና ላይ በተውሂድ ላይ በሐቅ ላይ ያለው ጀለዳ ጥንካሬው በአኺራ ላይ ያለው የቂን አይተህ በቃ ትምህርት ቤት ይሆናል ይሄ ደግሞ ረሱሉላህን አለይሂ ሰላቱ ወሰለም አይቶ ኢብኑ አባስ በቃ የእድሜ ልኩ ስንቅ ሆነለት ማለት ነው ከዛ በኋላ ቂያም ላይ ያቆምም ከዛ በኋላ ሸሪዓን መማር ሸሪዓን ማስተማር በየሸሪዓን ሁዱድ መጠበቅ አያቆምም ማለት ነው ኢዘን እንዲህ አይነት ጥሩ ቢአዎችን መፍጠር ብዙ ጊዜ በተለይ አሁን ሰዓት ይሄ በዲስኮር የማመን በጩኸት በንግግር ብዛት ምናምን አይደለም ሰዎችን መለወጥ የሚችለው በተለይ يعني القدوة الحسنة ላይ ትኩረት ማድረግ አለብን ማለት ነው ወላጆች ለልጆቻቸው ውሸትን ባለመዋሸት ቀጠሮን ባለመጣስ የሰውን አማና በሚገባ በማክበር ጎረቤትን በማክበር ዝምድናን በመቀጠል የወላጆችን ሐቅ በማክበር ሰላቱን ወቅቱን ጠብቆ በመስገድ ሐራምን ነገር በመራቅ ሳትናገረው ልጅህ ካንተ የሚማረው ትልቅ ነገር አለ ማለት ነው ኢዘን ይሄንን ነው የሚነግሩን ቀታዳ ወተሳዒደሁም عليه አላህን Subhanahu Wa Ta'ala እንዲታዘዙና በበጎ ነገር ላይ እንዲቆሙ በተቻለ መጠን ልትረዳቸው ይገባል ስለዚህ ስለ ተርቢየቱል አውላድ ስናወራ የመጀመሪያው ሊመጣልን የሚገባው ቁም ነገር የልጅህን የወደፊት ህይወት እያሳካህና አኺራውን እያበጀህለት ከጀሃነም እሳት እየጠበቅከው እንደሆነ ስታውቅ ካለምንም መታከት በልጅህ ላይ ትሰራለህ አየህ በልጅህ ላይ ትሰራለህ ልጄ እሳት መግባት የለበትም ልጄ የኔ አብራክ ክፋይ የጀሃነም ማገዶ መሆን የለበትም በል እኔና ልጄ ልጁ ዝርያችን ቤተሰባችን ወልሙስሊሚን ጀሚዓን ፍርደውስል አዕላ መግባት አለብን ብለ ስታስብና ለዚህም ስትሰራ ልጅህ ላይ ትልቅ ቁም ነገር ታኖራለህ ማለት ነው ሌላው ሁለተኛ ስለ ተርቢየቱል አውላድ ፈዳኢል የሚጠቅሱት ዑለሞቹ ኃላፊነትን መወጣት ነው ቀደም ባነበብኩት ሐዲስ ላይ ነብያችን አለይሂ ሰላቱ ወሰለም ኩልኩም ራዒን ወኩልኩም መስኡሉን عن رعيته الإمام راع ومسؤول عن رعيته والمرأة راعية في بيت زوجها ومسؤولة عن رعيتها ሁሉም አላህ በሰጠው ኃላፊነት ልክ ይጠየቃል ብለዋልና በልጅህ ላይ አላህ Subhanahu Wa Ta'ala ስልጣን ሰጥቷል ይሄ አሁን መጎርመሱን በቁመት ካንተ እኩል መሆኑን እንዴ ምናምን ማለቱን አትየ ያን ህፃን እያለ ልጅ እያለ የምትለውን እሺ በሚልበት ሰዓት ላይ ያን ይስራበት ከጎርመሰ የተለያዩ አጓጉል ጸባዮች ምናምን ካመጣ በኋላማ ይሄ ቀይ መስመር ነው خلاص እንደው አላህ ያብጀው እንደው አላህ ያስተካክለው እንደው አላህ ይድረስልን ብለህ ዱዓ ማድረግ ነው እንጂ የሆነ ነገር ከለመደ በኋላና ጎረምሳ ትልቅ ሰው ከሆነ በኋላ እሱም ረጁል ነው እሱም ሰው ነውና ትንሽ ይከብዳል እዛ ደረጃ ሳይደርስ ግን በተሻለ መጠን ኃላፊነትን መወጣት ያስፈልጋል ማለት ነው ከዚህም በተጨማሪ በልጆች ላይ መስራት ከሚጠቅሱት ፈዳኢሎች መካከል ጥቅሙ አንዱ ጥቅም ለወላጆች ራሱ ይሆናል ለወላጆች ይሆናል በዱንያም በአኺራ ልጅህ ላይ ጥሩ ተርቢያ ከሰራህ ልጅህ ያከብርሃል እዚህ ቀና ብሎ ያያይህ ይወድሃል ያከብርሃል የእምቢተኝነት ምንም አይነት እንቅስቃሴ ያሳየን እጭ እንኳን አይልም ያቀዋላ ይሄንን እሱ ላይ ስለሰራ አላህ እንዳለው ማለት ነው ولا تقل لهما اف ولا تنهرهما وقل لهما قولا كريما በጣም በአክብሮት አናገራቸው ወላጆችህን እጭ የሚለውን ቃል እንኳን እንዳትጠቀም እንዳታመነጫጭቃቸው የሚለውን እንዲያውቅ ካደረከው እሱ ሙዓመላው ከአላህ ጋር
አባቴ እኔን ለዚህ አብቅቶኝ ለዚህ እንትን ብሎኝ ስንት ቤቶች ነው የምናየው። እናቷ ያናገረቻት በር ዘግታ ትሄዳለች። በር ዘግታ እንዳልሰማ እየጠራሁሽ እኮ ነው እያናገርኩሽ ሰምቻለሁ። ከሰማሽ ነይና ይሄን አድርጌ እሺ ቆይ ስራ ይዣለሁ። ለእናቷ እኮ ከሰገራዋ ጋራ ከሽንቷ ጋራ ከምናምኗ ጋራ እንደዛ ሆነ ያሳደገቻት ዛሬ ምላስ አወጣችና ዛሬ አደገችና ዛሬ ትልቅ ሆነችና መጣው ለእናት ሰምቻለሁ። ከዚህ ደግሞ ሲከፋ እናትና አባት ላይ የሚሰጠው መልስ ከዛ ደግሞ የበለጠ ሲጠነክር እየከፋ ይመጣል። ስለዚህ حتى ለዱንያ ለኑሮ ለቤተሰብ ልጅ ላይ የመድረሳ ልጅ አደብ ያለው ልጅ ቁርአን የሚቀራ ልጅ የኡስታዞቹን የሸኾቹን ትምህርት የምትሰማ የሚሰማ ልጅ በቃ አንተ ምንም የት ወጣች የት ገባች። ዛሬ ሴት ልጅ ትንሽ መድረስ ስትጀምር ወላጆች ይጨነቃሉ አይደል? ትምህርት ቤት ልከው ይጨነቃሉ፣ ሱቅ ልከው ይጨነቃሉ፣ ጓደኛዬ ቤት ብላ ስትሄድ ይጨነቃሉ። ግን ከልጅነት ጀምሮ የሂጃብን ስርዓት የተሰቱርን ስርዓት ከአጅነቢ ወንድ ጋራ ሊኖራት የሚገባውን ስርዓት በደንብ በተርቢያ ከተማረች የመድረሳ ልጅ የአደብ ልጅ ከሆነችስ ለሷ ይጨነቃል? ኧረ ማንንም አታስነካም። ማንም እንዲያያት አትፈቅድም። ወላ ወንድ መጨበጥ የለ ከወንድ ጋር መሳሳቅ የለ። ያ ካልሆነስ እንደፈለገች ሆና ካደገችስ ምን አመጣችብን ዛሬ ነው የሚሉት ወላጆች። ምን ይዛ ትመጣለች? ዛሬ አንዱ ይሸኛታል፣ ነገ ሌላው ይሸኛታል፣ ተነገ ወዲያው ሌላው ይሸኛታል። ደብተሯ ውስጥ የሆነ ደብዳቤ ይገኛል። የሆነ ደብዳቤ ለሆነ ይጻፈች ይባላል። ደብዳቤ ድሮ ቀርቷል። የድሮ ነው ማውራዋ። ዛሬ በስልክ ነው ሁሉ ነገር። ያኒ በስልክ በቴክስት በቴሌግራም በዋትስአፕ በምናምን خلاص ለወላጆች በሐሳብ ጭንቀት ምን ትሆናለች እቺ ልጅ ከማን ጋር ትገጥማለች? ብዙ ሙሲባ ነው ያለው። አንዳንዴ መስጂድ ምናምን ስንሆን መናገር የሚከብዱ ነገሮች ሁሉ የካፊሮቹና የነሳራዎቹ እኛ ጋር መጥቷል እኮ ቀስ በቀስ እኛ ጋር መጥቷል። እነሱ ነው ግድ የሌላቸው። ዛሬ ከአንዱ ጋራ ብትገጥም ከአንዱ ጋራ ብትተኛ ከነገ ደግሞ ከሌላው ጋራ ምናምን በጓደኛ እንደዚህ ብለው የተናገሩ ነው አይደል? በጓደኝነት 10 ዓመት ኖረናል እስካሁን ትዳር እያሰብንበት ነው። አንድ ቤት እኮ ነው በአንድ ጎጆ ውስጥ እኮ ነው የሚኖሩት። 10 ዓመት 5 ዓመት በጓደኝነት ኖሮ ነው አንድ አልጋ ላይ እየኖሩ ማለት ትዳር አላቸው። እስካሁን እንኳን ትዳር እያሰብንበት ነው። طيب ይሄ ሁኔታ አንዳንድ ሙስሊሞች ጋር ይሄ ነገር የለም። ሱብሃንአላህ አልዓዚም። በምን ምክንያት ነው ይሄ መጣው? እንደዚህ ያኒ ስድ ሆና እንደዚህ ነውረኛ ሆና ኒካህ የለ ሐላል የለ ሐራም የለ ዚና የለ ምን የለ እንደዚህ ልክ ሆና ነው እንዲያደገችው እንደዚህ ሆና ነው የተወለደችው። ላ ንጹህ ነበረች። ሁሉን ይወለዱ على الفطره ንጹህ ሆኖ ሁሉም የሚወለደው ጨዋ ሆኖ ጥብቅ ሆኖ። ከዛ በኋላ ነው ወላጆች በሚያደርጓቸው ስተቶች ጓደኛ የሆነ ነገር ስታመጣ አከሌን ተዋወቂው እሱ እኮ ይወድሻል ምናምን ብላ የሆነ ሙሲባ ታመጣላታለች። እሺ ምናምን የሚባል ነገር የለም። ተዋወቁ የሚባል ነገር የለም። ከአጅነቢ ጋራ ምንም አይነት አላቃ አይኖራትም። ይሄንን ከእናቷ አልተማረችም፣ ይሄን ከአባቷ አልተማረችም፣ ይሄን ከአክስቷ ከእናቷ እህት ከአባቷ እህት ከአክስት ከአጎት ልጆቹ አልተማረችም፣ ከመድረሳ አልተማረችም። ከየት ታመጣዋለች? ነውር ነው እንዲህ አይነት ነገር እኛ ሙስሊሞች ጋር በጣም ነውር ነው፣ ተቀባይነት የለውም። ስለዚህ ይሄን እንድትማር የምትችለው ምንድነው? መድረሳ በማድረግ ልጆች ተርቢያ በማድረግ። ስለዚህ ወላጆች ልጆቻቸው ላይ ሲሰሩ ዱንያቸው እንኳን ሰላም ይሆናል። አየው ያርፋል። ልጄ ምን ሆነ እንደው አላህ የቀደረው የሆነ አደጋ ምናምን እሱን አትድነው። እሱ ሳይሆን ከተርቢያ አንፃር ከስነ ምግባር አንፃር ልጄ ያሳርፋል። በቃ ትገላገላለህ። አኺራውማ ቅድም የጠቀስነው ነገር ሁሉ ይጠቀሳል። ከዛ በተጨማሪ ደግሞ ያው አጀል ደርሶም በሚሞትበት ጊዜ ልጆቻችን ለኛ የማያልቅ ሀብቶች ናቸው። ረሱሉላህ አለይሂ ሰላቱ ወሰላም እንደነገሩን ኢዛ ማተ ኢብኑ አደም እንቀጠዐ ዐመሉሁ ኢላ ሚን ሰላስ። ሰውየው ሲሞት ኸይር ስራው በቃ ይቋረጥበታል ከሶስት ሰዎች በስተቀር ብለው የጠቀሱት አንዱ ምንድነው? አው ወለድን ሷሊሕን የድዑ ለሁ። አባቱን አይረሳም፣ እናቱን አይረሳም። ሰላት ሰግዶ ሰላቱ ውስጥ ከሰላቱ በኋላ ለራሱ ዱዓ ሲያደርግ
ለወላጆቹም ዱዓ ያደርጋል። እንደውም በአንዳንድ ሐዲሶች ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንደነገሩን ከሆነ ሰውየው ያልሰራው ኸይር ስራ ያልሰራቸው መልካም ነገሮች ሁሉ ይመዘገቡለታል ሐሰናቱ ላይ يقول أن لذلك እንዴ ከየት መጣ ይሄ ስራ እኔ እኮ ይሄን ስራ አልሰራሁትም ይሄን አላደረኩትም ይላል። እሱ ሲሞት ስራው ተቋርጦ ነበር፣ ግን ልጆቹ ዱዓ ያደርጉለታል። ሹፍ ሴቷ ደብቃ ማንም ሳይ ደብቃ በኢኽላስ ለሞተች እናቷ ወይንም ለአባቷ ሰደቃ ትሰጣለች፣ ወቅፍ ታረጋለች። ወንዱ ደግሞ የጉርጓድ ውሃ ያስቆፍራል። አቅሙ ደግሞ ተለቅ ካለ በአባቱ ስም ለአባቱ መስጂድ ይሰራል። ከራሱ አስቀድሞ ሹፍ ከራሱ አስቀድሞ ለአባቱ ለወላጅ አባቱ ውለታ ይሆናል፣ መስጂድ ይሰራለታል። ያ ሁሉ ሰው በሰገደ ቁጥር ኢዕቲካፍ ባደረገ ቁጥር ቁርአን በቀራ ቁጥር ዚክር በተደረገ ቁጥር መስጂዱ ላይ ሐሰናቱ ወደ ማን ነው የሚጎርፈው? እዛ መቃብሩ ላይ ወደተኛው አባቱ ሐሰናቱ ይጎርፋል፣ ወደ እናቱ ሐሰናቱ ይጎርፋል። ስለዚህ መስለሓ አለው ያ አኺ መስለሓ አለው። ልጅህ ላይ ካለመታከት ልጅህ ላይ መስራት ትልቅ መስለሓ አለውና ይሄንን ሁሉ ጊዜ ራሳችንን ማስታወስ መተዋወስ ይኖርብናል ማለት ነው። ከዚህ በተጨማሪ ብር ልዋሊደይ ለወላጆች መልካም እንዲውሉ አይነተኛ አስተዋጽኦ አለው ተርቢያ الحسنه። ያው ስለ ብር ሲነሳ ሁሉ ጊዜ ወላጆችን መጦር መንከባከብ ማገዝ ምናምን ብቻ አይደለም፣ ይሄ አንዱ ነው። ከዚህ በተጨማሪ ልጁ የማያፍርበት ወላጅ በፀጉር አቆራረጡ በአለባበሱ በአነጋገሩ በጓደኛው በውሎ በምኑ ይሄ ልጄ ነው ስትል ጓደኛ ፊት አታፍር። አየህ አደብ ያለው የአባቱን ጓደኛ አንቱ ብሎ የሚያናገር ዝቅ ብሎ የሚያናገር ስርዓት ያለው የማይንቀሸቀሽ በማያገባው የማይገባ ማንም ሳያስታውሰው አዛን ሲል መስጂድ ከአዛን በፊት መስጂድ የሚሄድ ይሄ ልጄ ነው ስትል ጓደኞች ፊት ታላላቆች ፊት ትኮራለህ። ሐቂቀት ደስተኛ ይሰማሃል። የልጁ ፀጉር እንደ አጉል ተሰርቶ ከሆነ አዲስ ልብስ በራሱ ላይ ተልትሎና ተብትቦ ከሆነ እዚህ ጋር የሆነ ነገር ጠምጥሟል፣ እዚህ ጋር የሆነ ነገር አድርጓል፣ እንደሆነ ነገር አድርጎ ነው የሚናገረው አነጋገሩ ምናምን እዛ ፊልም ላይ እዛ መቅጣዕ ላይ ምናምን ያየውን እየመሰለ ይሄ ልጄ ነው ለማለት እንኳን ታፍራለህ። አላህ ነጃ ይበለን። አላህ አባቶችንም ልጆችንም የልጅ ልጆችንም አላህ ያብጅ። አላህ ሁላችንንም ያብጀን ያስተካክለን ያ ረበል ዓለሚን። ግን አንዳንድ የግድ ይሆናል። አንዳንድ አባቶች እኔ አንድ ወላጅ አውቃለሁ ልጁ ተደባዳቢ ነው። በቃ እንዴ አዩኝ ብሎ የሚጣላ ነው። ከአፉ ምን ይወጣል ብለህ የምትሳቀቅበት አይነት ልጅ ነው። እና ሰርግ ላይ ምናምን ያው ሰው ይቀላቀላል። ይሄ ልጄ ነው ብሎ ከሰዎች ጋር ማስተዋወቅ ቤተሰብ ምናምን ሲቀላ ይሄ ልጄ ነው ይሄ ፉላን ልጅ ነው ሲባል እሱ ቀስም ይላል። አንድ ልጅ ነው ያለው፣ እሱም አልበጀለትም። አላህ ያበጅለት፣ አላህ ያስተካክልለት። እና ልጄ ነው ምናምን ብሎ ሊያስተዋውቅ ወላሂ ያፍራል። ቀስ ብሎ ሹልክ ብሎ ሲሄድ አየዋለሁ። ሹፍ ከአኺራ በፊት ልክ ዑመር እንዳሉት ማለት ነው ከአኺራ በፊት በዱንያ ሀገር ሰውየው በልጁ ያፍራል። ያ አኺ በልጅ ታፍራለህ። ልጅህ እኮ ህፃን ሆኖ እያለ ማንነቱን ጥሩ አድርገህ ልትቀርጸው ይገባል። ወደ መስጂድ፣ ወደ ጀማዓ፣ ወደ ኡስታዞች አደብ ወዳላቸው ሰዎች ከጥሩ ልጆች ጋር ከአፉ መጥፎ ነገር እንዳይወጣ። ልጆቻችን ሁሉ ነገር ያውቃሉ፣ ምንም የማያውቁ እንዳይመስሉ። ጨዋ ልጆች፣ ቁርአን የሐፈዙ ልጆች፣ በጣም ምርጥ ልጆች ያሉን ልጆች ሁሉ ነገር ያውቃሉ። ሌላው የሚያውቀውን ነገር ሁሉ ነገር ያውቃሉ። ይሰማሉ፣ ትምህርት ቤት ላይ ከሰው ጋር ግን በቃ አድበዋል፣ ነፍሳቸውን ረግጠዋል። ለምን? ከቤተሰብ የወሰዱት ነገር አለ፣ ከመድረሳ የወሰዱት ነገር አለ። ስለዚህ ይሄንን ማድረግ ተገቢ ነው። እንዲህ አይነት ጥሩ ወላጆች እንዲኖረንና እንዲስተካከሉን ምን እናድርግ እስቲ የሚለውን እንደው አጠር አድርገን ለማየት ያህል በመጀመሪያ ደረጃ አላህን መለመን ተገቢ ነው ይላሉ ዑለማዎች። አላህን ከልብ ልጆቻችንን እንዲያበጅልንና እንዲያስተካክልን አላህን መለመን አስፈላጊ ነው። ረቢ ሀብሊ ሚን ለዱንከ ዙርየተን ጠይበተን ኢነከ ሰሚዑ ዱዓ። ይህን ዱዓ ያደረጉት ማን ናቸው? ነቢዩላህ ዘከሪያ ዓለይሂ ወዓላ ነቢይና አፍደል ሰላቱ ወሰላም አላህን ለመኑት ማለት ነው። ጌታዬ ሆይ
ካንተ ዘንድ የሆነ ጥሩ ዝርያ ስጠኝ፣ ብቻ ልጅ ስጠኝ፣ ብቻ ልጅ ስጠኝ አይባልም፣ ብቻ ልጅ ይሁን። አንድ ታሪክ ከአንድ ትልቅ ሰው የሰማሁት ሰውየው እድሜው አርጅቶና ትልቅ ሆኖ ጓደኞቹ ሁሉ ወልደው የልጅ ልጅ ምናምን አይተው እሱ ልጅ አልነበረውም አሉ እና በሄደበት ልጅ ስጠኝ ነበር ይል ነበር አሉ እና ዱዓ አድርጉልኝ ልጅ እንዲሰጠኝ ኢንሻአላህ አላህ ልጅ ይሰጣል። ሳልህ ልጅ ስጠኝ በልና ዱዓ አድርግ። ሳልህ ይሁን አይሁን እኔ አገር ብቻ ልጅ ይሁን፣ ከፈለገ ዘንዶ ይሁን ብቻ ልጅ ስጠኝ ይል ነበር። ሹፍ ሙሲበት ልሳን በኋላ አንድ ሴት ልጅ ተወለደለት አሉ። ሐልየን ከመንገድ ላይ ከጎዳና ተዳዳሪዎች ጋር ነው ያለችው። ሐልየን ሹፍ ያኒ ልጅ መሆኑ ብቻ አይደለም። ሲጠይቁት እንዴት ነው ልጅ እንደው እሷን አላህ ባልሰጠኝ ብሎ ይራገማል። እሷን አይነት ልጅ ባልሰጠኝ መጀመሪያ ነበር ልጅ ስጠኝ ብቻ ሳይሆን ልጁ አላህ ሷሊህ ያደርግልኝ። ሹፍ ሀብሊ ሚን ለዱንከ ዙርየተን ጠይበተን። በሌላ አያትም ላይ ረበና ሀብለና ሚን አዝዋጅና ወዙርያቲና ቁረተ አዕዩኒን፣ ለአይናችን ማረፊያ። ቅድም ያልነው ወላጅ ይሄ ልጄ ነው ብሎ ጓደኞቹ ጋር ልጁ ሲያስተዋውቅ በልጁ እንደሚደሰት ቁርአን ሐፍዞልህ ልጄ መቼም የዒባዳ መኩሪያ መዘባንኛ ምናምን አይደለም፣ ግን አዳ ነው፣ ይሄ የታወቀ ነው። ይሄ ቁርአን ያሐፈዘ ልጅ አደብ ያለው ልጅ ከሰው ጋር ስትተዋወቅ ምንም አታፍርም። ልጅ ጨዋ ልጅ ስርዓት ያለው ልጅ እንደ ቅድሙ አይነት ልጅ ደግሞ ከሆነ ሙሲባ አይ። ስለዚህ ቁረተ አዕዩን የአይናችን ማረፊያ ምንደሰትባቸው የሆኑ ልጆችን ስጠን በማለት አንቢያዎች ሳይቀር ዱዓ ያደርጉ ነበር፣ ሳሊሖችም ሳይቀር ዱዓ ያደርጉ ነበርና እኛም አላህ ልጆቻችንን ሳሊሖች እንዲያደርግልን ያኒ አላሁመ አስሊሕ ለና ንያቲና ወዙርያቲና እያልክ ዱዓ ማድረግ አው አላሁመ አስሊሕ ሊ ንየቲ ወዙርየቲ። አንዳንድ ሳሊሖች ዱዓ ንያዬን ቀስዴን አሳምርልኝ ልጄንም ዘሬንም አሳምርልኝ ብለህ አላህን ሱብሓነሁ ወተዓላን መለመን ተገቢ ነው። ሌላው በሁለተኛ ደረጃ ሊጠቀስ የሚችለው ከዚህ ዱዓ በኋላ ተቅዲም አልቁድወ አልሐሰና ይላሉ። ከራስህ ጀምሮ ከእናቲቱ ጀምሮ ሌሎችም በአካባቢው ያሉ ሰዎች ለልጁ ጥሩ አርአያ መሆን አለባቸው፣ መልካም አርአያ መሆን አለባቸው። ያኒ የሚሰሩትና የሚናገሩት አንድ አይነት መሆን አለበት። ልጁ ተቃራኒ ነገሮች ከወላጆቹ ተቃራኒ ነገሮች አላስፈላጊ ነገሮችን እየተማረና እያየ ማደግ የለበትም። አየ ሙስሊም አይዋሽም፣ ሙስሊም አይሰርቅም፣ ሙስሊም ሕዱድ አለው ድንበር አለው። ያንን እያከበርክ የእውነት ዓቢድ የእውነት አላህን ታዛዥ የሆነ ልጅ ሲያይ በዛው መንገድ ልጁ የሚጸናበት ሁኔታ አለ ማለት ነው። ሌላው ልጆችን በተቻለ መጠን ነሻጣቸውንና ጥሩ ጊዜያቸውን በመጠቀም ወደ መልካም ነገር መምራት። ለምሳሌ ሁል ጊዜ ምክር፣ ሁል ጊዜ ተግሳጽ፣ ሁል ጊዜ አንድ አይነት አታድርገው። በተቻለ መጠን አንዳንድ ጊዜ በሰው ታስመክረዋለህ፣ አንዳንድ ጊዜ በእድሜው እኩያ ታስመክረዋለህ፣ ሌላ ጊዜ የሆኑ ነገሮችን እያየ እንዲመክር ታደርገዋለህ። እከሌ እየጠራህ ነው ምናምን ሲባል አለው አንድ ልጅ ተው እባክህ ሊመክረኝ ነው የሚጠራኝ አለው። በቃ ሁል ጊዜ እሱ በቃ ምክር ሲባል መቼ ነው የሚጨርሰው ነው በቃ። ይሄንን ኡስሉብ ቀየር ታደርገዋለህ፣ ዘዴውን ቀየር ታደርገው። ልጆች ፉክክር ውስጥ እንዲገቡ አንዳንድ ጊዜ የሚያስነሽጡ ነገሮችን ይሄን ያወቀ ሰው እንዲህ አይነት ነገር ይሸለማል፣ ይሄን ያደረገ ሰው እንዲህ ይሰጠዋል። ጥፋትም ላይ እንደዚሁ ጥፋቱና ቅጣቱ ተመጣጣኝ እንዲሆን ሳያጠፋ ልጅን አለመቆጣት፣ ሳያጠፋ ልጅን አለመምታት፣ ሳያጠፋ ልጅን አለመቅጣት፣ በሚያጠፋበትም ጊዜ ከጥፋቱ ጋር ተመጣጣኝ የሆነ ሊረሳው እሱን አዛ ማድረግና ማሰቃየት ብቻ ሳይሆን የሚፈልገው ልጁ ላይ ተጽዕኖ አሳድሮ ያንን ነገር ድጋሚ እንዳይሰራው የሚያደርግ የሆነ ቅጣት ወይንም ደግሞ በዛ ነገር ተነሳስቶና ተበረታቶ የተሻለ ነገር እንዲያደርግ የሚያደርግ ሽልማትና ማበረታቻ አስፈላጊ ነው ማለት ነው። ሌላ ጊዜ ደግሞ ኡስሉብ ተፋውድ ይሉታል አረቦቹ። ሁሉ ጊዜ አዛዥ፣ መካሪ፣ ገሳጭ
ተቆጭ ምናምን ከምትሆን ከልጅ ጋር አንዳንዴ እሱም እንዲናገር ውስጡ ያለው ነገር እንዲያወጣ እድል ትፈጣለህ። በውይይት መልክ ታደርገዋለህ። እየሰጠህ እየተቀበልክ ምን ያህል ገብቶታል ንግግርህ? ምንድነው የሚያስበው ልጅ? ሁሌ ግን መናገር ብቻ በዚህ ሰምቶ በዚህ ያፈሰዋል እንደሚባለው እንደዛ አይሆንም። ባካችሁን ወላጆች አስሉባችንን ቀየር እናድርግ። አንዳንዴ በውይይት መልክ ይሄ ከሆነ ይሄ ምን ይሆናል? የልጅህን ድምጽ ስማው። ልጅ ሲናገር ምን እንደሚያስብ በዚህ ባወራው ርዕስ ምን እንደሚያስብ ስታውቅ ምን እያሰበ እንደሆነ ስታውቅ አንተም አስሉብህን እያሻሻልክ ልትመክረው ትችላለህ ማለት ነው። ሌላ ጊዜ ደግሞ በቅሳ መልክ በታሪክ መልክ ወላጆች ያለፉበትን ታሪክ ያሳለፉትን ነገር አስተማሪ የሆኑ ነገሮችን ገሳጭ የሆኑ ነገሮችን በታሪክ መልክ የሚነገር በሚሆንበት ጊዜ የበለጠ ልጆች ጋር ወጣቶች ጋር መስህብ ይሆናል ማለት ነው። ረሱሉላህ አለይሂ ሰላቱ ወሰላም የአምስት አውቃት ሰላትን ፈዳኢል ሲነግሩን ሲነገሩኝ ያሉ ሰሃቦችን አራአይቱም ለው አነ ነህረን ቢባእቢ አሐዲኩም እንደው በራቸው አጠገብ ወንዝ ቢኖር አሉ። በድሮ ጊዜ ገላቸው መታጠብ ሲፈልጉ ወንዝ ይሄዳሉ፣ ውሃ መቅዳት ሲፈልጉ ወንዝ ይሄዳሉ። ሱብሒ ስንሰግድ ከዒሻ እስከ ሱብሒ የሰራነው ወንጀል፣ ዙህር ስንሰግድ ከሱብሒ እስከ ዙህር የሰራነው ወንጀል በሙሉ እየረገፈ ይሄዳል ብለው በምሳሌ መንገድ ነቢያችን ሰለላሁ ዐለይሂ ወሰለም ያስረዱን ነበርና ኡስሉባችንን እየቀየረን አንዳንዴ ኮስተር ማለት መቆጣት፣ አዛዥ በትዕዛዝ መልክ ሳይሆን በጫወታ መልክ አዝናኝ በሆነ መልክ ምናምን ወጣ እያልክ ልጅህን አንዳንዴ ቤት ውስጥ ምናምን ከምትቆጣው የሚፈልገው ነገር ለምሳሌ ከከተማ ወጣ ብሎ መጫወት ይፈልግ ይሆናል፣ መዝናናት ይፈልግ ይሆናል። አንድ ቀን ተቸገርና ስራህን እንፈተህ ልጅህን ይዘው ወጣ እዛ ቦታ ላይ በዛ ሙድ በእንደዛ መዝናናት አዲስ ነገር እያየበት ባለበት ሙድ ላይ ሆነ ያቺ ያየኸውን ስተት አርመው አይረሳትም። ባባ ይሄንን ነገር አድርጎልኛል፣ አቢ ይሄንን ነገር ሰርቶልኛል፣ እኔም ደግሞ በቃ ሁለተኛ አባቴን ማስከፋት የለብኝም የሚል ድምዳሜ ላይ ይደርሳል። ቤት ውስጥ ሁሉ ጊዜ ግን ቤት ውስጥ ሰላተል ጀማዓ አሳለፍ በላውን ስገድ እንግዲህ እንደ ሴት ቤት ውስጥ ይሰግዳል። ልክ ነህ እኮ አንተ ልክ ነህ የምትለው ነገር ግን ምሳሌ ከሴት ጋር ስታመሳስለው ከሆነ እንስሳ ጋር ስታመሳስለው ወንዱን ማለት ነው፣ ሴቷን ደግሞ አንቺ ወንዳ ወንድ እንደዚህ ለብሰሻል ምናምን ከወንድ ጋር ስታመሳስላት በቃ ጭቅጭቅ ንዝንዝ እንጂ አባቴ ንዝንዝ እንጂ ጭቅጭቅ እንጂ አያውቅም ምናምን ወደሚለው ድምዳሜ ይደርሱና ልክ የሆነ ነገር መናገር ሲጀምር ይጠብቃሉ፣ ያንኑ ይጠብቃሉ፣ አዲስ ነገር አይናገርም ይላል። ስለዚህ ኡስሉባችንን ቀየር ያደረገን ዘዴያችን ሁሉ እየቀያየርን በተቻለ መጠን በማባበል መልክ ከእጅ ከወጡ አንድ ጊዜ ችግር ነው። አንዴ ከእጅ ከወጡ ሹልክ ካሉ خلاص በተለይ እንደኛ ሀገር ባለው ሁኔታ ላይ ከብዙ ሙጅተማ ጋር የምንቀላቀልበት ልጆቻችን የሚበላሹበት ሁኔታ ስላለ በጣም በጥንቃቄ የልጆቻችንን ጉዳይ ትኩረት ሰጥተን ተርቢያ ልናደርገው ይገባል። هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه وسلم والحمد لله رب العالمين والسلام عليكم ورحمة الله وبركاته.